ሰበር ዜና የሽመልስ አብዲሳ ቀኝ እጅ ባለስልጣን ተገደሉ። ባለስልጣኑ የተገደሉት ከአዲስ አበባ ቅርብ ርቀት ነው። ግድያው መንግስትን አስደንግጧል። ይህን ተከትለው ጠቅላይ ሚኒስትር አብይ በኦሮሚያ አንድ ከፍተኛ የጦር መኮንን ሊሾሙ እንደሆነ ጨምጨምታዎች ወጥተዋል። የተገደሉት ባለስልጣን ማን ናቸው? ስለ ግድያው አቶ ሽመልስ ምን አሉ? የሚለውን በዝርዝር እንነግራችኋለን። በሌላኛው ሰበር መረጃችን ደግሞ አብይ የኤርትራው ጦርነት እንዲጀመር አዘዙ። ስለ ጉዳዩ ለተመድ የመጨረሻ ደብዳቤም ልከዋል። ኢትዮጵያ ኤርትራን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ አስገብታለች። ሻዕቢያ በዚህ እንቅስቃሴው ከቀጠለም እርምጃ ልወስድ እችላለሁ ስትልም አስጠንቅቃለች። ከ4 ወራት ገደማ በኋላ ለሁለተኛ ጊዜም ለመንግስታቱ ድርጅት የገባው ደብዳቤ ኤርትራ የኢትዮጵያ መንግስት ተፋላሚዎችን በማስታጠቅና ከህወሓት ጋር በማበር የሚል ክስም አለው። የሻዕቢያ ድርጊት ከቀጠለ ኢትዮጵያ ኤርትራ ላይ እርምጃ ወስዳለሁ ብላለች። በጥንቅራችን ይዘነዋል። አማራን ከጥቃት የሚከላከል ግዙፍ ኃይል እየተገነባ ነው ሲል አንድ ከፍተኛ የአማራ ክልል ባለስልጣን ተናገሩ። ህልውናው በሞትና በህይወት መካከል እየዋለለ ያለው አብን ደግሞ የክልሉ ጦርነት እንዲራዘም አድርጓል ያላቸውን የክልሉ ባለስልጣናት ላይ እርምጃ እንዲወስድም ማዕከላዊ መንግስቱን ጠይቀዋል። የፋኖ አመራሩ ዘመነ ካሴ በበኩሉም በቅርቡ በጎጃም ትልቅ ዘመቻ እንከፍታለን ሲል ዘቷል። መንግስት በበኩሉ የፋኖ ታጣቂዎች በ3 የመንግስት ቢሮዎች ላይ ከባድ ጥቃት መፈጸማቸውን አሳውቋል። ትሰሙታላችሁ። ይህ ኢትዮ ፖስት ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይሁን። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክና ሼር በማድረግ ጥቂት ደቂቃዎችም አብራችሁን ቆዩ። አማራን ከጥቃት የሚከላከል ግዙፍ ኃይል እየተገነባ ነው ሲሉም አንድ ከፍተኛ የአማራ ክልል ባለስልጣን ተናገሩ። ህልውናውን በሞትና በህይወት መካከል እየዋለለ ያለው አብን ደግሞ የክልሉ ጦርነት እንዲራዘም አድርጓል ያላቸው የክልሉ ባለስልጣናት ላይ እርምጃ እንዲወስድ ማዕከላዊ መንግስቱን ጠይቋል። የፋኖ አመራሩ ዘመነ ካሴ በበኩሉ በቅርቡ በጎጃም ትልቅ ዘመቻ እንከፍታለን ሲል ዝቷል። መንግስት በበኩሉ የፋኖ ታጣቂዎችም በ3 የመንግስት ቢሮዎች ላይ ከባድ ጥቃት መፈጸማቸውን አሳውቋል። እንደ ዘበት 3 ዓመቱን ያስቆጠረው የአማራ ክልሉ ጦርነት ሰብአዊና ቁሳዊ ኪሳራን እያስተናገደም ህዝቡንም ለከፋ መከራ እየዳረገ ቀጥሏል። መንግስት በትላንትናው ዕለት በክልሉ ያለውን የትጥቅ ግጭት በኃይል ለመፍታት አቅም እንዳላነሰው በመጥቀስ በውይይት ለመፍታት ዝግጁ ነን ቢልም የክልሉ ውጊያ ግን ማጥፊያ አላገኘም። ይልቁንም ካለፉት ሳምንታት ወዲህ እየተባባሰ መምጣቱን ነው መረጃዎች የሚጠቁሙት። ለዚህም የሚጠቀሰው ከሰሞኑን የፋኖ ታጣቂዎች በተንታ የፈጸሙ ጥቃት ነው። የወረዳው ኮሚኒኬሽን ቢሮ ባጋራው መረጃ የፋኖ ኃይሎች በወረዳው ባሉ 3 የመንግስት ቢሮዎች ላይ ጥቃት ፈጽሟል። በዚህም ከባድ ውድመት ደርሷል ብሏል። ጥቃት ከተፈጸመባቸው ቢሮዎች መካከል ባሻገር የተንታ ወረዳ አስተዳደር ህንፃ፣ ፖሊስ ጣቢያም፣ ሚሊሻ ቢሮዎችና ፓርቲ ጽህፈት ቤትን ጨምሮ ሌሎች ተቋማትም ተጠቅሷል። በእነዚህ ቢሮዎች ላይ በተሰነዘረው ጥቃት መረጃዎችና ሰነዶች ከጥቅም ውጭ ሆኗል ተብሏል። ከሰሞኑን የፋኖ ታጣቂዎች በወረዳው ኦፕሬሽን ማድረጋቸውን ሲገልጹም ነበር። በክልሉ የፋኖ ታጣቂዎች በመንግስት ተቋማትና አመራሮች ለሚፈጸሙ ጥቃት በእንዲህ መልኩ የቀጠለ ሲሆን የክልሉ ፖሊስ ኮሚሽነር ግን አማራን ከማጥቃት የሚከላከል ኃይል ተገንብቷል ሲሉ ነው የተደመጡት። የክልሉ ጠቅላይ ፖሊስ አዛዥ ኮሚሽነር ዶክተር ዘላለም መንግስቴም ከሰሞኑን በባህር ዳር ከተማ በክልሉ ካሉ የዞን ፖሊሶች ጋር ባደረጉት ውይይት የፌዴራሉን ኃይል የሚተካና ክልሉን የሚያረጋጋ ኃይል የመገንባት አቅም አለን ሲሉም ተደምጧል። የአማራ ክልል ከማንኛውም ጥቃት ሊከላከል የሚችል ኃይል እየተፈጠረ ነው። ይህንን ኃይል ማጠናከር አለብንም ብለዋል። በክልሉ የሚንቀሳቀሰውና ህልውናው ቅርቃር ውስጥ የገባው አብን ፓርቲ በበኩሉም የፌዴራል መንግስትና የክልል አመራሮች ኃላፊነታቸውን በአግባቡ ባለመወጣታቸው ግጭቱ ሊቀለበስና ዘላቂ ሰላም ሊሰፍን አልቻለም ሲል ከሷል። በተለይም በክልሉ መንግስት ውስጥ የተሰገሰጉ ከወያኔያዊ አስተሳሰብ ነጻ ያልወጡና የጎጥ ፖለቲካ ሰለባ የሆኑ አካላት ለችግሩ መባባስ ምክንያት ናቸው ብለን እናምናለን። በመሆኑም የክልሉ መንግስት በውስጥ ያሉትን 2 ረገጥ አካላት ለይቶ በህግ ተጠያቂ ያድርግ ሲል ጠይቋል። አብይ የኤርትራ ጦርነት እንዲጀመር አዘዙ። ለተመድ ኤርትራን በተመለከተ ደብዳቤ ልከዋል። ኢትዮጵያ ለሁለተኛ ጊዜ በኤርትራ ላይ ለተመድ በላከችው ደብዳቤ ክስ አሰምታለች። ኢትዮጵያ ከወራት በፊት ኤርትራ በውስጥ ጉዳይ ጣልቃ እየገባች ነው በማለት ለተባበሩት መንግስታት ድርጅት ያቀረበችውን ስሞታም ምላሽ ሳይሰጥበት ሁለተኛ ደብዳቤ ማስገባቷ ሰምቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በኤርትራ ላይ በውስጥ ጉዳይ ጣልቃ እየገባች ነው የሚል ክስ ለሁለተኛ ጊዜ በደብዳቤ ማቅረቡን ለመንግስት ቅርበት ያለው ሆርን ሪቪው ዘግቧል።
ዘግቧል። ከ4 ወራት ገደማ በኋላ ለሁለተኛ ጊዜ ለመንግስታቱ ድርጅት የገባው ደብዳቤ ኤርትራ የኢትዮጵያ መንግስት ተፋላሚዎችን በማስታጠቅና ከህወሓት ጋር በማበር የሚል ክስ አቅርቧል። ለተባበሩት መንግስታት የተላከው ደብዳቤ ኤርትራ ታጣቂዎችን በማስታጠቅ ኢትዮጵያን በማተራመስ ላይ ተጠምዳለች በማለትም ይከሳል። ይሁን እንጂ ኤርትራ የትኛውን የታጠቁ ኃይሎች እንደምታስታጥቅ ደብዳቤው በስም ጠቅሶ ያቀረበው ዝርዝር መረጃ የለም። በአሁኑ ወቅት በተለያዩ አካባቢዎች ከመንግስት ጋር የሚፋለሙ የታጠቁ ኃይሎች ያሉ ሲሆን የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ኦነግ ሸኔ ዋና ዋናዎቹ ናቸው። ምንም እንኳን በግልጽ በደብዳቤው ላይ ባይገለጽም ኤርትራ የፋኖ ኃይሎች እንደምታስታጥቅ በኢትዮጵያ መንግስት ባለስልጣናት በኩል በተለያዩ አጋጣሚዎች ይገለጻል። የክስ ደብዳቤው ኤርትራ የፕሪቶሪያው ሰላም ስምምነትን ለማፍረስ ከህወሓት ጋር በአጋርነት እየተንቀሳቀሰች መሆኑን ይገልጻል። ኤርትራ ከህወሓት ጋር የጀመረችው ግንኙነት ስምምነቱን ከማፍረስ ባሻገር የኢትዮጵያ ሉዓላዊነት እስከ መጣስ የዘለቀ መሆኑን በደብዳቤው ተመልክቷል። ኤርትራ ከዚህ ቀደም ኢትዮጵያ ለመንግስታቱ ድርጅት ባስገባችው ደብዳቤ ለቀረበባት ክስ በሰጣችው መልስ በኢትዮጵያ የውስጥ ግጭት እጅ የለበትም ማለቷ ይታወሳል። ኤርትራ ታጣቂ ኃይሎችን በማስታጠቅም ይሁን የፕሪቶሪያውን የሰላም ስምምነት በማስተጓጎል ምንም አይነት ሚና እንደሌላት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል መግለጿ ይታወሳል። ኢትዮጵያ ለሁለተኛ ጊዜ ለመንግስታቱ ድርጅት ባቀረበችው ደብዳቤ ኤርትራ እያደረገች ነው የተባለውን ጣልቃ ገብነት በሉዓላዊነት ላይ የተቃጣ አደጋ ነው ስትልም ገልጸዋለች። መንግስት የሀገሪቱን ሉዓላዊነት ለማስጠበቅና በውስጥ ጉዳዮች የውጭ ጣልቃ ገብነቶችን ለመመከት ህጋዊ አግባብነት ያላቸውን እርምጃዎች ሊወስድ እንደሚችልም ጠቁሟል። ምንም እንኳን ኤርትራ በኢትዮጵያ የውስጥ ግጭቶች እጅ የለበትም ብትልም በተለይም ከህወሓት ጋር የጀመረችው ግንኙነት በተናጠል ድንበር እስከ መክፈት የዘለቀ ሆኖ ታይቷል። የህወሓትና የኤርትራ መንግስት የሚዲያና የፕሮፓጋንዳ ሰዎች ስም የጀመረው ጸምዶ የተሰኘው ግንኙነት በህዝብ ለህዝብ ግንኙነት ሽፋን እየተሰጠው መሆኑም ይነገራል። በዚህ ለህዝብ ግንኙነት በተባለው ጸምዶ ወይም ጥምረት የኢትዮ ኤርትራን ድንበር መክፈቱም የኢትዮጵያ ሉዓላዊነት እስከ መጣስ የዘለቀ ነው። ይህን ግንኙነት ከፍ ወዳለ ደረጃ ለማሳደግ ህወሓት ከኤርትራ ጋር በጋራ የመሰለፍ ጥሪ ከሰሞኑ ባወጣው የአቋም መግለጫ ላይም ጥሪ አቅርቧል። ከፋኖ ኃይሎች ጋርም በይፋ የወጣው ማረጋገጫ ባይኖርም ኤርትራ ከጀርባ ድጋፍ ታደርጋለች የሚሉ መረጃዎች በተደጋጋሚ ይወጣሉ። በፋኖ ኃይሎች በኩል ከኤርትራም ይሁን ከሌሎች የውጭ ኃይሎች የሚያገኙት ድጋፍ እንደሌለ በመግለጽ ራሳቸውን ችለው እንደቆሙ ሲናገሩም ይደመጣሉ። በተደጋጋሚ የአካባቢ ባለስልጣናት በሚገደሉበት ኦሮሚያ የብልጽግና ሹመኞችም ተገድለዋል። በኦሮሚያ ክልል ሰሜን ሸዋ ዞን ሂድቡ አቦቴ ወረዳ ታጣቂዎች በፈጸሙ ድንገተኛ ጥቃት አንድ የብልጽግና ባለስልጣን መገደላቸው ሰምቷል። በታጣቂዎች ጥቃት የተገደሉት የወረዳው የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ዳሜ ቱሉ አንዱ መሆናቸውን የዋዜማ ዘገባ ያመለክታል። የብልጽግና ባለስልጣናት የተገደሉት በወረዳው አባዶ በተባለ ስፍራ ታጣቂዎች በፈጸሙት ድንገተኛ ጥቃት መሆኑ የተገለጸ ሲሆን አብሯቸው የነበሩት የመንግስት የጸጥታ ኃይሎችም መገደላቸው ተነግሯል። የብልጽግናው ባለስልጣን ለስራ ወደ ቀበሌ በመጓዝ ላይ ነበሩ። ለጊዜው ቁጥራቸው በውል ያልታወቁ በርካታ የፖሊስና ሚሊሻ አባላትም እንደተገደሉ ዘገባው ያትታል። የብልጽግና ባለስልጣኑን ጨምሮ በርካታ የፖሊስና ሚሊሻ አባላት የተገደሉት በትላንትናው ዕለት መስከረም 26 2017 ዓ.ም ነው። ግድያ ከመፈጸሙ አንድ ቀን ቀደም ብሎም የኦሮሞ ነጻነት ሰራዊት ኦነግ ሸኔ የመንግስት ኃይሎች ውጊያ እያደረጉ ነው ተብሏል። ሁለቱ ኃይሎች በወረዳው ገጠራማ አካባቢ ከፍተኛ የተኩስ ልውውጥ ሲያደርጉ እንደነበረ የተገለጸ ሲሆን ከግድያ በኋላም ውጊያው መቀጠሉ ተመላክቷል። ታጣቂ ቡድኑ በክልሉ በተለይም በሸዋ ቀጠናዎች እስከ አዲስ አበባ ቅርብ ርቀት በተደጋጋሚ የአካባቢው ባለስልጣናት መገደላቸው ይታወሳል። የአመራሮች ግድያ በተደጋጋሚ የሚፈጸምባቸው የክልሉ የሸዋ ቀጠናዎች በሁለት ተፋላሚ ኃይሎች መካከል ተደጋጋሚ ውጊያ እንደሚደረግም ይታወቃል። ታጣቂዎቹ በተደጋጋሚ በሚፈጸሟቸው ጥቃቶች ዋና ኢላማ የሚደረጉት የብልጽግና አመራሮችን ነው። ከዚህ ቀደም በተለይም በሸዋ አካባቢ ከተገደሉ አካባቢ ባለስልጣናት መካከል የጸጥታ ኃይሎች አባላትና የወረዳ ብልጽግና ፓርቲ ሰዎችም ይበዛሉ። ታጣቂዎች ከሁለት ወራት ገደማ በፊት የኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ በፈጸሙ ጥቃት አንድ የቀበሌ የስራ ኃላፊና ሌሎች የሚሊሻ አባላትን ጨምሮ ቢያንስ 16 ሰዎች መግደላቸው ይታወሳል። ተደጋጋሚ ግድያ በሚፈጸምበት በኦሮሚያ ክልል ሰሜን ሸዋ ዞን የሱሉልታ ወረዳ ዋና አስተዳዳሪ በታጣቂዎች በተመሳሳይ ሁኔታ ባለፈው 2017 ዓ.ም መገደላቸው ይታወሳል። የወረዳው አስተዳዳሪ የተገደሉት ከሌሎች አመራሮች ጋር በአንድ ላይ ሲሆን በርካታ የጸጥታ ኃይሎች የተገደሉበት ጥቃትም ነበረ።
ፕሬዝዳንት ኢሳያስ አፈወርቄ በውጭ ጉዳይ ሚኒስትራቸው ሰሞነኛ ንግግር መከፋታቸው ተሰማ። ኢሳያስ አፈወርቄ ከሰሞኑ ለኢትዮጵያና አሜሪካ ጋር በተገናኘም ሰፊ የዲፕሎማሲ ስራ እንዲሰሩ ወደ ኒውዮርክ በላኳቸው በውጭ ጉዳይ ሚኒስትራቸው ንግግር መቆጣታቸው ተሰምቷል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በተባበሩት መንግስታት ድርጅት ጉባኤ ላይ ያደረጉት ንግግር ማስቆጣቱንም ቢቢሲ ትግርኛ ዘግቧል። ኢሳያስ በውጭ ጉዳይ ሚኒስትራቸው ንግግር የተቆጡት ከፕሬዝዳንት ትራምፕ አስተዳደር ጋር የጀመሩት ግንኙነትን የማደስ ጥረት ያኮላሸ በሚል ነው። ከኦስማን ሳላ ንግግር ውስጥ ኢሳያስን ያስቆጣውና ያስደነገጠው ዶናልድ ትራምፕ ጥርስ ስለነከሱበት ኩባ አጋርነት በማሳየት የማዕቀብ ይነሳለት ጥያቄ ማቅረባቸው ነው ተብሏል። የኤርትራ የውጭ ጉዳይ ሚኒስትር በመንግስታቱ ድርጅት ጉባኤ ላይ ባደረጉት ንግግር ለረጅም ዓመታት በማዕቀብ ማነቆ የታሰረችው ኩባ ነጻ መሆን አለባት ብለዋል። ለዚህም የሀገራቸውን ኤርትራ በተመሳሳይ የማዕቀብ ጫና ውስጥ መቆየቷን በማንሳትም አጋርነታቸውን አሳይቷል። የውጭ ጉዳይ ሚኒስትሩ ለኩባ አጋርነት የማሳየት አቋም ወደ አስመራ ከተመለሰ በኋላም ከኢሳያስ አፈወርቄ ጋር ሆድና ጀርባ ሆኗል ነው የተባለው። ኢሳያስ አፈወርቄ በውጭ ጉዳይ ሚኒስትራቸው ንግግር የተቆጡት ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር የጀመሩትን ግንኙነት ከጀምሮ ያበላሸዋል በሚል ስጋት ነው ተብሏል። ኤርትራ ከሀያሏ አሜሪካ እድሜ ልኳን ያራመደችው የጠላትነት ግንኙነትን ለማደስ ጎንበስ ቀና እያለች ባለችበት ወቅት የትራምፕ አቋምን መጋፋት ዋጋ እንደሚያስከፍል ኢሳያስ ሰግተዋል። ትራምፕ ከሚያራምዱት አቋም በተቃራኒ የተሰለፉ ሀገራት መሪዎች ላይ ጥርስ በመንከስ ይታወቃሉ። አመፀኛው ትራምፕ ከአጋሮቻቸው እስከ ተቀናቃኞቻቸው በአደባባይ ክብረ ነክ ግለሰባዊ ዘለፋን ጨምሮ ጫን ያለ አርጩሚያቸውን ሲያሳርፉም ይታወቃሉ። ኢሳያስም የውጭ ጉዳይ ሚኒስትራቸው የትራምፕን ማዕቀብ ተቃውመው ለኩባ አጋርነት ማሳየታቸው አደገኛ አርጩሜን ያስመዝዝብኛል በማለት ፈርተዋል። ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት እንደተመለሱ ዴሞክራቶች ጆ ባይደን አላልተውት የነበረውን የኩባ ማዕቀብ መልሰው ማጠናከራቸው ይታወቃል። ትራምፕ በኩባ ላይ የያዙት ፖሊሲ በከፍተኛ ጫና በማንበርከክ ላይ የተመሰረተ ሲሆን ከእርሳቸው ጋር ወዳጅነት የሚሹ ሁሉ ብዙም አይዳፈሩም። የኦስማን ሳላ ንግግርም ፈንጂ የመርገጥ ያክል ኢሳያስን ያስደነገጣቸው ትራምፕ ነገሩን ልብ ካሉት ይታደሳል የተባለው ግንኙነት ይባስ ብሎ ዞሮ እንዳያዩትም ያደርጋል ተብሏል። ትራምፕም የሆኑ የውጭ ጉዳይ መስሪያ ቤታቸው ኢሳያስ አፈወርቄን ባስቆጣው ጉዳይ ላይ በይፋ ያንጸባረቁት አቋም የለም። ይሁን እንጂ ሁለቱ ሀገራት ከቅርብ ጊዜ ወዲህ የጀመሩት ግንኙነትን የማደስ ጥረት ከቀጠለ ጉዳዩ ሊነሳ እንደሚችልም ይጠበቃል ነው የተባለው።